ውጊያ ከመቀስቀሱ በፊት መደረግ ያለባቸው ዝግጅቶች ሁሉ ያለቁ ይመስላል። ባለፉት 4 ተከታታይ ወራት ከአቡዳቢና አዘርባይጃን የተነሱ ጦር መሳሪያ የጫኑ አውሮፕላኖች በቦሌ አየር ማረፊያ፣ በቢሾፍቱ ሐረር ሜዳ፣ ባህር ዳርና ድሬዳዋ ሲራገፉ መክረማቸውን ዓለም አቀፍ የበረራ ተቋማት አረጋግጠዋል። በአስመራ በኩልም እንዲሁ መነሻቸውን ኢራን ያደረጉ ጦር መሳሪያ የጫኑ አውሮፕላኖች ካንዴም 2-3 ምጽዋ ላይ ተራክፈዋል። ከጦር መሳሪያ ሸመታው ጎን ለጎን የትርክት ድልዳል የማንጠፍ ፕሮፓጋንዳው በሁለቱም በኩል በሚገባ እየተከወነ ይመስላል። ሻቢያ በፕሮፓጋንዳው ፋኖንና የአማራ ክልሉን ጦርነት ሳታሸንፉና ሳትፏጩ እኛን አታሸንፉንም የሚል ነጠላ ዜማ በሚዲያ ሚሊሻዎቹ በኩል ሲያሰራጭ ከርሟል። በግለሰብ ተቃውሞ የታወሩ የአገራችን ፖለቲከኞችም ሻቢያን አታሸንፉትም ሲሉ ነጭ ለባሽ ሻቢያነታቸውን ሲያረጋግጡ እየተመለከትን ነው። ዝግጅቱ ሁሉ ተጠናቆ ወታደሩ ስንቁንም ትጥቁንም ይዞ ወደ የተመደበበት ግንባር አምርቷል። ሻቢያ መድፈኛ ጦሩን፣ ሜካናይዝድ ኃይሉን፣ አየር ኃይሉንና እግረኛ ወታደሩን ኢትዮጵያ አፍንጫ ስር አሰማርቷል። የአንድ አፍታ ሚዲያ ምንጮች እንደሚሉት በተለይም ወልቃይትን በሚያዋስነውና ኦም ሀጀር ተብሎ በሚጠራው ስፍራ ሻቢያ አዳዲስ የጦር ሰፈሮችን እየገነባና ከፍተኛ ቁጥር ያለው ወታደሩንም በገፍ እያስገባ ነው ይላሉ። መድፈኛ ጦሩም በተጠንቀቅ እንዲሆን ታዟል። ከዚህ እንደምንረዳው ሻቢያ ጦርነቱን በሂውማን ዌቭ ለማድረግ ያቀደ ይመስላል። ነገር ግን የአንድ ክልል የማይሞላ ህዝብ ላላት ኤርትራ ይህ የጦርነት ስል አዋጭ አይመስልም። እጅግ ዋጋ የሚያስከፍል ነው። ኢንተርናሽናል ክራይሲስ ግሩፕ ትናንት ባወጣው ሰፊ የማስጠንቀቂያ ሪፖርቱ ጦርነቱ በማንኛውም ሰዓትና ቅጽበት ሊፈነዳ ይችላል፣ ከመቼውም ጊዜ በላይ ጦርነት የሚነሳበት እድል ጨምሯል ብሏል። 11ኛው ሰዓት ላይ የወጣው ይህ የተቋሙ ማስጠንቀቂያ ጦርነት መጀመር ቀላል ሊሆን ቢችልም መቋጨት ግን እንደመጀመር አይቀልም ሲል ቁጭ ብለው የሰቀሉትን ቆመው ማውረድ ይከብዳል በሚል አገረኛ ቢል የሚጠቃለል ማስጠንቀቂያ ነው የሰጠው። የተወደዳችሁ የአንድ አፍታ ቤተሰቦች በዚህ ጥንቅር ክራይሲስ ግሩፕ ያወጣውን ማስጠንቀቂያ ተንተርሰን የውስጥ ኃይሎች በተለይም የአማራ ፋኖ አማጺዎች የመረጡትን መንገድ እንዳስሳለን። አብራችሁን ቆዩ። ከ3 ዓመታት በፊት በርካታ የአማራ ወጣቶች ዱር ቤቴ ሲሉ ዓላማቸው ለአማራ መብት መቆም፣ የአማራን ሕዝብ ጥያቄዎች መመለስ ነበር። ለዓመታት የተዘራውን ጸረ አማራ ትርክት ሰንኮፉን ሊነቅሉ ለአማራ ሕዝብ ይበጃል የሚሉትን አዲስ ትርክትም ለማንጠፍ ነበር ወደ ጫካ የከተሙት። ቀስ በቀስ ግን ትግሉ ተጠልፎ በተቃራኒ ሆነ። ለዓመታት ጸረ አማራ ትርክት ከነዙ ቡድኖች ጋር መጣመርን ቀዳሚ አጀንዳቸው አደረጉ። በተለይም ከሻቢያ ጋር የጀመሩት ቅንጅት ከአንድ ለአማራ መብት ያለው ከሚል ቡድን የሚጠበቅ አይደለም የሚል ትችቶችን እንዲያስተናግዱ አድርጓቸዋል። ዕውቁ የታሪክ ተመራማሪ ኤመረስት ፕሮፌሰር ባህሩ ዘውዴ ኢትዮጵያ ውስጥ ጸረ ኢትዮጵያ፣ ጸረ አማራና ጸረ ኦርቶዶክስ ትርክቶች ሁሉ ምንጫቸው ከኤርትራ ምሁራን የሚቀዳ ነው ይላሉ። እንደ ፕሮፌሰሩ መረዳት ከሆነ ህወሓትም ሆነ ኦነግ፣ ኢህአፓም ሆነ መኢሶን ጸረ አማራና ጸረ ኦርቶዶክስ ትርክታቸውን የኮረጁት ከሻቢያ ምሁራን ነው። ይህ ማለት የጸረ አማራ ትርክቶች ምንጩ ሻቢያ ነው ማለት ነው። የቀድሞ የኢህአፓ ታጋይ የነበሩት አብዩ ብርሌ የትግል ታሪካቸውን ባሰፈሩበት ዳጎስ ያለ መጽሐፍ ላይ ይህንን ሐሳባችንን የሚደግፍልን አንድ ሐሳብ አቀርበዋል። አብዩ ብርሌ በወቅቱ በኢህአፓ ተመርጠው ከሻቢያ ወታደራዊ ስልጠና እንዲወስዱ ሳህል በረሃ ተጉዘው ነበር። በዚያ ጉዟቸው የገጠማቸውን ሲናገሩም ሻቢያ ከመሃል ሀገር የመጣኑን ሰዎች አማሮች ነፍጠኛ ናችሁ፣ ነፍጠኛ ደግሞ አህያ ነው እያለ ይዘልፈን ነበር ሲሉ ያስታውሳሉ። አክለውም የሻቢያ አመራሮች ታጣቂዎቻቸውን የሚያነቃቁት አማራን በሚሳደብ ዘፈን እንደነበር በመጽሐፋቸው ጠቅሰውት እናገኛለን። እንግዲህ የፋኖ ታጣቂዎች የተጣመሩት ከዚህ ድርጅት ጋር ነው። አፉን በአማራ ጥላቻ ከፈታው ህግደፍ ጋር በጥምር ለመስራት ሲያስቡ ሁለት ያላሰቡም። ይህ አካሄድ ከአማራ ህዝብ አልፎ ለኢትዮጵያ ጭምር የማይበጅ እንደሆነ በርካቶች ይስማማሉ። የትላንቱ የክራይሲስ ግሩፕ ማስጠንቀቂያ የሚለውም ይህንኑ ነው። የአማራ ፋኖ ታጣቂዎች ሻቢያና ቲፒኤልኤፍ ባንዳ ብረው ከፌዴራል መንግስቱ ጋር ወደ ጦርነት መግባታቸው ከኢትዮጵያ አልፎ ለቀጠናው እጅግ ከባድ መዘዝ የሚያስከትል ነው ሲል ነው የሚያስጠነቅቀው። ዋነኛ ትኩረቱን በሰላምና ጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይሲስ ግሩፕ በትላንትናው ዕለት ኢትዮጵያንና ኤርትራን እንደዚሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ ዳጎስ ያለ የጥናት ሪፖርቱን ይፋ አድርጎ ነበር። ተቋሙ ባወጣው በዚህ የጥናት ዳሰሳ ላይ እንደተመላከተው በኢትዮጵያና በኤርትራ መካከል እየተባባሰ የመጣው ውጥረት እንዲሁም በፌዴራል መንግስቱና በቲፒኤልኤፍ ኃይሎች መካከል መልሶ እያገረሽ ያለው የግጭት አዝማሚያ ወደ ጦርነት ሊቀየር ከቋፍ ደርሷል ሲል ያሳስባል። በአብይ አህመድና በኢሳያስ መንግስታት እንደዚሁም ደግሞ በህወሓት መካከል ያለው የተወሳሰበና በውጥረት የታጀበውን ግንኙነት በአፍሪካ ቀንድ በማንኛውም ቅጽበት
ሊፈነዳ የሚችል የባሩድ በርሜል ሲል ነው ኢንተርናሽናል ክራይሲስ ግሩፕ የሁኔታውን አሳሳቢነት የገለጸው። ሪፖርቱ በፈረንጆቹ አቆጣጠር በ2018 ዓ.ም ኢትዮጵያና በኤርትራ መካከል ተፈርሞ የነበረው የአዲስ አበባ አስመራ ባህር ዳር ወታደራዊ ጥምረት ሙሉ በሙሉ ፈርሶ አሁን ላይ ሁለቱ ሀገራት በእርስ በእርስ ወደ መጠላላትና ወደ ጦርነት እየተንደረደሩ እንደሆነ ይጠቅሳል። የጥናታዊ ሪፖርታዡ ግኝቶች እንደሚሉት የትግራይ የፖለቲካ ልሂቃንን ውስጣዊ ክፍፍልን የስጋቱ አንደኛው መነሻ አድርጎ የወሰደ ሲሆን በህወሓት አመራሮች መካከል ያለውን ስንጥቃት በመጥቀስም በጌታቸው ረዳ የሚመራው ቡድን ከፌዴራል መንግስቱ ጋር ያለውን ግንኙነት ለማጠናከር ሲሞክር፣ በአንጻሩ በደብረጽዮን ገብረ ሚካኤልና ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ የሚመራው ሌላኛው የህወሓት አንጃ ከአስመራ ጋር የፈጠረው ጥምረት የኢትዮጵያና ኤርትራ ውጥረት አንደኛው መነሾ እንደሆነ ሪፖርቱ ይገልጻል። ይህ በህወሓት ውስጥ የተፈጠረው የትግራይ ልሂቃንና ፖለቲከኞች አደገኛ ክፍፍል ትግራይን የኢትዮጵያና የኤርትራ የውክልና ጦርነት ሜዳ ሊያደርጋት ይችላል ሲል ዓለም አቀፉ ተቋም በሁለቱ ሀገራት መካከል ያለውን ውጥረት አስመልክቶ ያለውን ስጋት ዳሷል። ሌላኛው የኢትዮጵያና ኤርትራን ግንኙነት አስመልክቶ ተቋሙ ልዩ ትኩረት የሰጠው ጉዳይ ከባህር በርና የሉዓላዊነት ጋር የተያዘ ሲሆን ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የወደብ መግባቢያ ስምምነትና ለጥቆም የአሰብ ጉዳይ መነሳቱ ኤርትራ ለጦርነቱ ዝግጁ እንድትሆን አድርጓታል ሲል ይጠቅሳል። ሪፖርታዡ እንደሚለው የኢሳያስ አፈወርቂ አገዛዝ የኢትዮጵያን የባህር በር ጥያቄ ከኢኮኖሚ ተጠቃሚነት አንጻር ሳይሆን የኤርትራን ግዛት ለመቀማት የታለመ የወረራ እቅድ አድርጎ ነው የሚመለከተው ሲል ከቅርብ ጊዜ ወዲህ በኢትዮጵያ በኩል የተነሳውን የባህር በር ጥያቄና የኤርትራ ምላሽ ያትታል። በዚህ ምክንያት ኢትዮጵያና ኤርትራ ከሩብ ክፍለ ዘመን በኋላ ወደ ዳግም ጦርነት ሊያመሩ ይችላሉ ሲል ነው በጥናታዊ ሪፖርቱ የዳሰሰው። ተቋሙ በዚህ ሪፖርቱ ካካተታቸው አንኳር ጉዳዮች መካከል ሌላኛው በአማራ ፋኖና በፌዴራል መንግስቱ መካከል እየተካሄደ የሚገኘው ጦርነት ሲሆን ኤርትራ ለፋኖ ታደርጋለች የሚባለውን ወታደራዊ ድጋፍ የአብይ አህመድ መንግስት እንደ ጠባጫሪነት እንደሚቆጥረው ጠቅሶታል። ይህ ጉዳይ ሌላኛው ለጦርነቱ ገፊ ምክንያት እንደሆነ በመጥቀስም ሁለቱ ሀገራት ወደ ግጭት እንዲገቡ ከሚያደርጉት ምክንያቶች አንደኛው መሆኑን ነው የሚያነሳው። ቀጠናዊና ዓለም አቀፋዊ ተጽዕኖዎችን በኢትዮጵያና ኤርትራ መካከል ጦርነት እንዲቀሰቀስ ሊያደርጉ የሚችሉ ጉዳዮች መሆናቸውን ልዩ ትኩረት የሚሰጠው ይህ የኢንተርናሽናል ክራይሲስ ግሩፕ ሪፖርት በሱዳን ያለው የእርስ በርስ ጦርነት ለኢትዮጵያና ኤርትራ የጦር መሳሪያ ዝውውርና የታጣቂዎች መሸሸጊያ ምቹ ሁኔታን ፈጥሯል ይላል። ከዚህ ባሻገርም በሱዳን ያለው ቀውስ የሁለቱ ሀገራት ውጥረት ሲታከልበት ከቀይ ባህር እስከ ናይል ተፋሰስ ድረስ ያለውን ሰላም አደጋ ላይ የሚጥል ነው ሲል የአፍሪካ ቀንድና የቀይ ባህር ቀጠና ላይ ያንዣበበውን ስጋት ከዚህ በተጨማሪም የተባበሩት አረብ ኤምሬቶች ለኢትዮጵያ የምታደርገው የድሮንና የገንዘብ ድጋፍ እንዲሁም ሳውዲ አረቢያና ግብጽ ለኤርትራ ያላቸው ቅርበት በሁለቱ ሀገራት መካከል ያለው ውጥረት ወደ ግጭት የሚያመራ ከሆነ ጦርነቱ በአፍሪካውያን ብቻ የማይወሰንና ዓለም አቀፋዊ መልክ እንዲኖረው የሚያደርግ ይሆናል ሲል ነው የመካከለኛው ምስራቅና ገልፍ ሀገራት በኢትዮ ኤርትራ የሚያደርጉትን ጣልቃ ገብነት አንደምታውን የጠቀሰው። የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ግጭቱን የመቆጣጠር አቅማቸው እጅግ መዳከሙን በመጠቆምም የአህጉራዊና ቀጠናዊ ተቋማት ድክመት ጦርነትን ለማስቀረጥ የሚቻልበትን እድል ጠባብ እንዲሆን አድርጎታል ይላል። በኢትዮጵያና ኤርትራ እንዲሁም በትግራይ ክልል ያለውን ሁኔታ ልዩ ትኩረት ሰጥቶ ሰፋ ያለ የጥናት ሪፖርት ይፋ ያደረገው ተቋሙ እንደሚለው ዓለም አቀፉ ማህበረሰብ በተለይም አሜሪካና የባህረ ሰላጤው ሀገራት በአስቸኳይ ጣልቃ ገብተው አዲስ አበባና አስመራን ወደ ጠረጴዛ ዙሪያ ካላመጡ የፈረንጆቹ 2026 ዓ.ም የአፍሪካ ቀንድ ወደማይወጣበት ቀውስ ውስጥ ይገባል ሲል ነው ከባድ ማስጠንቀቂያ የሰጠው። ከዚሁ ጋር በተገናኘ ተቋሙ አፍሪካ በዚህ ዓመት ልዩ ትኩረት ልትሰጣቸው የሚገቡ 7 የሰላምና ጸጥታ አሳሳቢ ጉዳዮች በሚል በፈረንጆቹ የካቲት 9 2026 ዓመተ ምህረት ይዞ በወጣው ሌላኛው ሪፖርቱ ላይ የኢትዮጵያና ኤርትራን ውጥረት ማካተቱን አስታውሷል። ተቋሙ ይህንን ስጋቱን እየገለጸ በሚገኝበት ሰዓት ግን ሁለቱ ሀገራት የሜካናይዝድ ጦራቸውንና ከፍተኛ ቁጥር ያለው እግረኛ ሰራዊታቸውን ወደሚዋሰኑባቸው የድንበር አቅራቢያዎች እያስጠጉ እንዲሁም የሰው አልባ ተዋጊ አውሮፕላን መቆጣጠሪያ ጣቢያዎችን እየተከሉ እንደሚገኙ ከጉዳዩ ጋር ተያይዘው በመውጣት ላይ የሚገኙ የተለያዩ ተጨባጭ መረጃዎች ያሳያሉ። ተቋሙ በዚሁ አዲስ ሪፖርቱ በሰሜን ኢትዮጵያ ዳግም ጦርነት ቢቀሰቀስ ቀደም ሲል ከነበረውና ከግጭት ገና ባላገገሙ በሚሊዮኖች በሚቆጠሩ ዜጎች ላይ እጅግ የከፋ ሰቆቃና ሰብአዊ ቀውስ እንደሚያስከትል አጽንኦት ሰጥቶ አሳስቧል። ይህ ስጋት በጦር ሜዳ ብቻ የሚወሰን ሳይሆን ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት IMF ጋር የጀመረችውን የኢኮኖሚ ማሻሻያ ፕሮግራም አደጋ ላይ የሚጥልና የውጭ ድጋፎች እንዲቋረጡ በማድረግ በዜጎች የዕለት ተዕለት ኑሮ ላይ አሁን ካለው አስከፊ የዋጋ ንረትና የኑሮ ውድነት የከፋ ውጤት የሚያስከትል መሆኑ ነው በሪፖርቱ ላይ በዝርዝር ያስረዳው።